ዛሬ ያው ወደ እናቱ ቤት እንዲመለስ እናቱ ጋር ነው ተመልሶ እናት ልጅ ናፍቋታል። እናት በብዙ በመከራ በችግር ያሳደገችው ልጅ ስለሆነ አሚር ነው ይሄ ወረደ እኮ እሱ። አንተ ልጁን ልቀቀው እንዴ! ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው ዛሬ ከኦሊ ጋር ነው የመጣነው። ያው ከኦሊ ጋር ደግሞ እንደዚህ በደስታ ከመጣን ትንሽ ሰንበት በት ብለናል እና ያው የመጣንበትን ምክንያት ያው አሚር እንደተሻለው ታውቃላችሁ። ሁላችንም ደስ ብሎናል። እናንተም በጣም ደስ እንዳላችሁ እየደወላችሁ በውስጥም ስትነግሩኝ ነበርና ኮሜንት ላይ ራሱ ፍቅራችሁን ያሳዩን ነበር። በጣም ደስ የሚል ፍቅራችሁን የኛ ቤተሰቦች በደንብ ፍቅራችሁን ያሳዩን ነበረ። ዛሬ እንግዲህ ያው የመጣነው ዋናና ትልቁ ዓላማ ምንድነው? ያው ባይዘው እነሱ መኛ ሰፈር ነው ያለነው። የመጣነው ዓላማ ምንድነው? አሚር ወደ እናቱ ቤት ይመለስ። ምክንያቱም እናት መታለች። ስለዚህ እናትና ልጅም ተነፋፍቀዋል በሚለው ያው ማሚም በጣም አደራ ብላኛለች ደውላ። በጣም ብዙ ነገር አውርተናል ከማጋ እና ያው እኔና አሚር ብንለያይም እኔና ማሚ ያለን ነገር አልቀነሰም። አሁንም በጣም መልካም እናት ነው ያለው አሚር እና ያው ብቻ ተመልሶ ይዘሽልኝ ነኝ ልጄ ማግኘት እፈልጋለሁ። ስልኩንም ብደውል ላገኘው አልቻልኩም። ምን ሆኖ እንደሆነ አላውቅም ምናምን ብላኛለች እና እስኪ ዛሬ ያለውን ነገር እሱም ያው እናቱ ጋር መሄድ አይፈልግም ብዬ አላስብም። እናቱ ጋር መሄድ እንደሚፈልግ አውቃለሁ። እናቱን ማግኘት እናቱን ባይዘ በጣም ነው የሚወዳት እና ያው እናቱ ጋር እንውሰደው በሚለው እናቱን የሚጠላል እንደ በዚህ ዓለም ላይ ራሱ ማን ነው እናቱን አይጠላም። ከዚህ በፊት ደግሞ እናትይቷ የለችም ነበር በሆነ አጋጣሚ ምክንያት። አሁን ደግሞ ተመልሳለች። እናት ልጅ ማየት ትፈልጋለች። ከሳሚር ብዙ የሰማችው ነገር አለ። ሳሚር ሰዎች የተለያየ ሀሳብ ሰጥተዋታል። ሳሚር ብዙ መጥፎ ነገርም ጥሩ ነገር በዛው ልክ ሰምታለች እና ሆኖም ያው ሱመያ ጋር ያለው አሚር አውቃለሁ። ሱመያ በጣም ምርጥ ሰው ነች። ተንከባክባለች፣ አስቀምጠዋለች፣ ካለበት ቦታ አንስታው ቤት አስገብተዋለች። እኛም ደግሞ መተን ለሱመያ ነግረናታል ከዚህ በፊት። እሷ ደግሞ ምናለች መሰላችሁ? ሱመያ ትንሽ ረጋጋ፣ ትንሽ አሚር ተረጋግቶ ጤናማ ሲሆን ወደ ቤቱ ተወስዱታላችሁ ብላ ነበረ። ያው ቀኑ ደርሶ ዛሬ መተናል ከቤቲ ጋር። እውነቱን ለመናገር ደግሞ ቤተሰቦች ሱመያ መልካም ሰው ነች፣ ልብ አላት። ቤቲም ደግሞ ሀሳቡን ያመጣችልኝ ቤቲ ነች። እኔም ደግሞ ሀሳቡን ከዚህ በፊት ያው አመጥቼዋለሁ። ቤቲ ስትናገረኝ አሁን ለካ ቀኑ ደርሷል አልኩና ቤቲ ማስተዋይ ስለሆነች ቶሎ ብለን አሚር ጋር ሄደን አሚርን ወደ እናቱ ማገናኘት አለብን። እናም ደግሞ ቤተሰቦች እናንተ ማወቅ ያለባችሁ ትልቅ ነገር ምንድነው? እናትና ልጅ ማገናኘት አለባችሁ። ጊዜ ሆነ እኮ በጣም ረጅም ጊዜ ሆኗል። ስለዚህ በዚህ አጋጣሚ ያው ማሚና አሚር ዛሬ ግዴታ መገናኘት አለባቸው ብዬ ነው የማስበው። ደስታ ማየት እንፈልጋለን እና ውድ ቤተሰቦች ያው ሱመያን እናናግራትና ሱመያ እስካሁን ለነበራት አሚር ስትከባከብ ለነበር ሁሉ አመስግነን እጅ ነስተን በቃ እንዴት እንበልሽ እግር ስመን ነው እንደውም አሚር ይዘን ነው እንበላ። ሱመያ ባይዘ በጣም መልካም ሴት ናት። በጣም ማለት አንዳንድ ነገሮች ያናድዷትና አንዳንዴ ንዴት አትችልም፣ ቶሎ ነው የምትናገረው እና ግን እንደ አፏ አይደለችም። ውስጧ በጣም የዋህ ሰው ነች እና ያው ከአሚር ጋር ነው ተቃቅፈው እንደሚለያዩ ተስፋ እናደርጋለን። ተመሳግረሽ ነው። በአንድ በኩል ደግሞ እምቢ ልትል ትችላለች። ለምን ብትይ ሱመያ በጣም ተሽሎት ደህና ሆኖ ልትል ትችላለች። እዚህ ጋር ደግሞ ምን አለ? እዚህ ጋር እናት አለች፣ እዚህ ጋር ቤተሰብ አለ፣ የአሚር እህቶች አሉ፣ ብዙ ነገር አለና እኛም ደግሞ ውድ ቤተሰቦች ግዴታ እናትና ልጅ ማግኘት አለባቸው። ከተገናኙ በኋላ ደግሞ ሱመያም እየመጡ እንዲጎበኙት የተለያዩ ጓደኞቹም ደግሞ መጥተው አብረው ጊዜ እንዲያሳልፉ እናደርጋለን። ውድ ቤተሰቦቻችን እንግዲህ አሁን እነ ሱመያ ሰፈር ነው ያለነው። ስለዚህ አሁን እነ ሱመያ ቤት እንግባና ሱመያን እናናግራታለን። ተከታተሉ ቤተሰቦች። እንግዲህ ደርሰናል። ከፍተው መሰለኝ እንግባ እንዴ አለ ዌልካም እንኳን በሰላም መጣችሁ። ቤቲሻ ቡና እየተፈላ ሰላም ነው። ግቡ። ቡና ላይ ነው የደረሳችሁት። ቆንጆ ሰዓት ቁጭ በሉ። ወንበሩን አለ። ቡና ላይ ነው የደረሳችሁት። በስኳር በባዶ
እኔ በስኳር ነው የምጠጣው። አሚር ሰው እኔም በስኳር ነው። አሚር ችግር የለም። የአሚርን ማታ አቃለሽ ልትነግሩኝ አይደለ? በስኳር ነው አያችሁ። የኔ ረስታ የአሚርን ታውቃለች። አሁን አሚር ነው በመከባከብ እኮ ሱመያ የሚያክላት የለም። በቃ ቀላል ዓለምም ነው ቀና እንዴ አሪፍ ማክሳይንታሉ ወንድሜ ደግሞ ምን አንተ ምን እንከባከባለና ተደጋዱ ይትሽ ወዲያ ይመሞና ይጣ አረ ጠጋባትልም እኮ ኦዲያንስ እኔ እንከባከባለሁ። ሱሚ እኔ ወተት አልወድም። ወተት ወይ ወተት ነው ያፈላሁት። አሚር በደረቅ አይወድም። አሚር ጥቁር አይወድም። ታውቂ እዚህ ቤት የሚሆን አሚር የሚወደው ነገር ነው። ምግብ ራሱ ስታበስል አሚር በሚፈልገው እኔ የሚገርማችሁ በፊት በወተት አልወድም ነበር። አሁን ከዛስ ማን አስተምረሽ? አሚር እኔ ወተት አረ ለምን ይደብረኛል እንጂ ሙባ የሚፈልገውን ነገር ነው። እንደውሏችሁ ነው። ሰው እኮ እንዳዋዋሉ ነው አይደለ? ቡና ሲጀመር ነው የወቱን ለመናገር ቡና የማይጠጣ ሰው መስሎና ሰው አይታይም። ልክ ነህ። እና የመጣንበት ረሳ ካንተ አንቺ እንግዲህ የሱመያ ቡና ነው ሐሳብ ያስቀየረኝ። ለማስለል እኮ ለማስለል ሱመያ ቡና ሐሳብ ያስቀየረኝ። አይ ወርካችን ሲመጣ ቁጥሩ አይደለም። ሱመያ የመጣንበት ሐሳብ የቡና አላስቀየረን ነው መሰለኝ። እንደዚህ ጆሮ ነው ያዘው። አረ በእናትሽ በቃ ስጪውና ቅጂ ለሷም ስጪ። ለሷ ቆንጆ ቡና ነው እንደቀመስኩት። ቆንጆ ቡና ማርያም ጠፋኝ። ቡና ቆንጆ። እሺ ሱመያ የመጣንበት ዋና ዓላማ ምን መሰለሽ? እሺ ያው መልካም ሰው ነሽ እናውቃለን። ያው ዓለምም እዚህ ጋር አለች። ላንቺ ስናወራ ያው እዚህ ጋር ያሉ ነው መመስከር ብቻ ይበቃል። ማንም ሰው ያውቃል። ስለዚህ ያው መልካም ነገር ተሽንላን አሚርን ወንድማችንን ተከባክበሽንላን። እኛም ስንመጣ ነው እንደ ቤታችን ነው እዚህ ቤት የምንመጣው። ቤቴም ሆነ እኔም ሆነ ሙባም ሆነና ያው አሚር ትንሽ ያው ቤተሰብም ስላለው እናትም ስላለው እህቶች ወንድሞች ስላሉት ያው ወደ እነሱ እንዲመለስ በተለይ ደግሞ እናት ወደ ቤቴ ይመለስ ቤቴ ይምጣልኝ ያለች ነውና እኛም የመጣነው ዋና ዓላማ ወደ ቤት እንዲመለስ እናቱ ጋር እንዲሄድ። ምክንያቱም ምን አለ መሰለሽ እውነቱን ስነግርሽ ቆየ በጣም እውነቱን ለመናገር ቆየ። አንቺም ተንከባከብሽው፣ አንቺም ደከምሽ። ያው ይገባኛል አንቺ ላይም ሸክም እንደሆነብሽ እኛም ከጎንሽ መተን ሁሉ ነገር እናግዝሻለን። ቢሆንም ደግሞ ዛሬ ያው ወደ እናቱ ቤት እንዲመለስ እናቱ ጋር ነው ተመልሶ። እናት ልጅ ናፍቋታል። እናት በብዙ በመከራ በችግር ያሳደገችው ልጅ ስለሆነ አሚር ያው ባይዘው አሚር ማለት ሰዎች በጣም 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 የምትወደው ወንድ ልጇ በጣም የምታከብረው ሲቀጥልም ደግሞ ለሱ ትልቅ ቦታ የምትሰጠው ልጅ ነውና ያው ይሄንን ነግረንሽ ያው አማክረንሽም ቶሎ እንድንወስን ነው ከቤት ጋር ነው ያወጣው እኮ። በቃ ችግር የለም እውነትህን ነው። ወደ ቤተሰቦቹ መመለስ አለበት። እኔም እያሰብኩ ነው እና ይሄን ነገር የምንወስነው እኔና አሚር ተመካክረን ነው። አየው ምን መሰልሽ ነው የመጣሁበትም እኔ እውነቱን ስነግርሽ እዚህ ጋር ምንም አይነት እኔን የሚመለከት ነገር የለም። ግን ያው ኦሊንም ይዤ የመጣሁት ለዛ ነው ማለት ያው ከኔ ሲመጣ ይሄ ነገር ደስ አይልም። አንቺን እንደዚህ ስልሽ አሚርንም ግባ ወደ ቤት ምናምን ስለው ደስ ላይለው ይችላል። ያው ማሚ ደውላ በጣም ስልሽ አደራ ምናምን ብላኛለች። እኔ ለዛ ነው እንጂ የመጣሁት ሌላ ምንም ነገር ኖርኝ አይደለም። እና ያው ወደ ቤቱ ቢመለስ ያው ለሱም ላንቺም ጥሩ ነው ብዬ ነው ማስበው። እንደኔ አልቸኮላችሁም ግን ትንሽ አይ መቸኮል ሳይሆን ምን አለ መሰለሽ አለምኝ ሱመያ ልቧ ቀን ነው ልቧ ጥሩ ነው። ምክንያቱም ማንም ሰው በአሁኑ ሰዓት የማያደርገው ነገር ራሴ ሊሆን ይችላል ራሴ የማላደርገው ነገር ያደረገችው። አንድ ሰው ካለበት ቦታ አንስታ ልብስ ገዝታ ጸጉሯን በጣም ብዙ ነገር ያደረገችለት። ምክንያቱም አንድ ሰው በአሁኑ ሰዓት ጊዜውን ታውቂያለሽ፣ ሁኔታውን ታውቂያለሽ። ሰው በሰው ማያምነው ጊዜ ወንድም የሚነሳበት ጊዜ ላይ እሷ ሰው ሙሉ ሰውና በመገኘቷ ብቻ ከፈጣኛ ሳንሰር ፈጣሪ ታገኘዋለች። እኛም ሁሉም ነገር ገብተኛል። ቤትም እናመሰግናለን፣ ኦሊም እናመሰግናለን። እናቱ ጋር ወስደዋለሁ ግን ወስደው ከሱ ጋር ተማክሬ ሱመያ አሁን እኮ ጊዜ ለማ እናትየቷ እኮ አሁን እዛ እያበደች ነው። ምክንያቱም እዛ ጋር እናት ነው ያለችውና እናት እዛ ጋር እያለቀሰች ነው። እናት ልጄን አምጡ እያለች ነው። እናት እዛ ጋር እያበደች ስለሆነ እኛም ደግሞ ካልሆነም ራሱ አሁን የኔን ቁጥር ሱመያ አንቺ ባለሽበት እኔም ቤቲም አለም አንድ ላይ ተሰብረን አውራስ ሜድ ይችላል። የኔን ቁጥር ሰጧት። ይኸውልሽ የሱመያን አነጋግሪያት ወይ እንውሰድሽና አሚር ምናምን ብለናት ነበር። እኔ ከሱመያ ምንም የለኝም አሚርን ብቻ አምጡልኝ ነው ያለችው።
ማለት እናቱ ነው እንደዚህ አትልም ቤቲ። አይ ይኸውልሽ ሱመያ ሜቢ እናቷ ዲቴል ያለውን ነገር ላታውቅ ትችላለች አይደል? አልነገራችሁም። ለዛ ነው በቃ ግን ቁጥራ የሱመያን ቁጥሩና አሚራው እንደናለ መሄድ የሚፈልገው ትንሽ ታገሱት። መሄድ በሚፈልግ ሰዓት እሱ እናንተ ሳትሆኑ እኔ ራሴ ያደርሰዋለሁ እኮ ሳውንድ ይኸውልሽ ሱመያ ችግር የለውም። እናት እዛ ጋር እያበረች ይኸውልሽ እናት ለምን ዛሬ ያለ ነው እናት እኮ ይኸውልሽ ሰሞኑን ራሱ ታማ ነው ያለችው። እናት ደግሞ ዛሬ የማይሆን ነገር ከሆነች አይበለውና መጥፎ ነገር ቢፈጠር ጸጸቱን ራሱ አትችሉት እውነቱን ለመናገር ገባሻ? ስለዚህ ሁላችንም ካስፈለገ ሁላችንም እንሂድ፣ ካልሆነ ደግሞ እኔ እና ቤቲ ይዘነው እንሂድ። ቤቲ ምንድነው እሱ ይዘነው በቃ እንዴ አይሆንም ያለች እኮ እኮ አንድ ጋርሽን እኮ ይዘነው እኮ አንድ ላይ መሄድ እንችላለን እኮ አንድ ላይ እንሂድ ነው። አንቺም አብረሽ ሄደሽ ነው እንጂ ከዚህ በፊት እንዲወስዶት አይደል እንዴ? እኮ ሳኔ ማባባል እሱ ነው። አብራችሁ ግን ለምን እናቱ ጋር ወሰዳችሁ? እኮ ሳብረን ተነሳን እኮ እስካሁን እንሂዳ ወይ አሁን እኮ አልተግባባንም እኮ ነገ ከነገ ወዲያ ካለነ እናት የሆነ ችግር ይፈጠራል። እናት የሆነ ነገር ትሆን ትችላለች። ስለዚህ አሁን ተነስተን እንሄዳለን። ሆናለች ልጁ ይኸውልህ በደንብ ድኖላት እሷ እዛ አሚር እያለች ነው አይደለም? አሁን እሱ ማንንም ማየት አልፈልግም። ደግሞ ሻንጣውንም ይዞ ሊወጣም እንደነበር ሰምቻለሁ። እናንተ ናችሁ ከውጭ ለካ የጎተጎታችሁ እናንተ ናችሁ። የሰዓት እኮ ታዲያ እናቱ ጋር ሊሄድ እኮ አይደለም ቤት ተከራይቶ ለራሴ የሆነ ነገር ጀምራለሁ ነው ያለው። ሁላኛ ጎትጉታ ነው ቢሆን እኮ ቤት ተከራይተን ምናምን እኮ አይደለም እናቱ ጋር ቀጥታ እናቱ ጋር እኮ ነው ከሱ ጋር እኛ ተነጋግረን ተመካክረን ነው። እሺ አሁን እሺ ሱመያዬ ይፈልጋል ለምን አይፈልግም? አንተ ባልከው ነው እንዴ እኮ እሺ ያው ጠይቂው። ባለፈው ተረጋጋና የእሷ ሀሳብ እንትን ይባል በቃ ነው ችግር የለም። እኔ ቤትን እደውልልሻለሁ። እሺ እንደዋወላለን። ሱመያ እኮስ ቢሆንም ነው ዛሬ ነው በቃ ኦሊና አይ ያንንም ሀሳብ ጠይቁት እኮ ሱመያ በቃ አሁን እንደዋወላለን ቤት እንደው እንሂድ የምትይው አሚሩ ሰረተው ነው እዛ እናት አንቺ እዛ እናት የሆነ ነገር ብትሆን እዚህ ጻጸቱ ይሻላል። ስማ እኔ ተቻለኝን እኮ አደረኩ ምን ልትሆን ነው? በግድ ልትወስደው ነው እንዴ? ይኸውልሽ ሱመያ ያልገባሽን ነገር ንገርሽ። አንተ ስለፈለግ ሳይሆን እኔ ስለፈለግኩኝ ነው። እንደውም ከዚህ በኋላ በሬ እንዳትንኳው። ምንድን ነው እናንተ አሁን ሰላም ከፈጠርን በኋላ እንደገና ወደ ኋላ የምትመለሱት? ለምን ዝም የምትያቸው? አትናገራቸውም እንዴ? ለምንድን ነው የምናገራቸው? እሷም እምቢ ካለች እሱም እምቢ ካለ እሱም ከዚህ መሄድ የማይፈልግ ከሆነ እሱ እኮ ከራሱ ጋር ነው መሄድ የማይፈልግ ከሆነ እንሂድና ለማሚ እንንገራበት። ኦሊ ተረጋጋ። ሁሌ እንዳበርክ ነው። እሺ ቆይ ተረጋጊ። ከኔ ጋር አሁን መጣላት ትፈልጋለህ? እኔ ከሁሉም ጋር እኔ ሰላም ነኝ። አሁን ምንም የሚያጣላን ነገር የለም። በጸባይ ነው እኛም የመጣ ነው። ገባሽ አይደል? አንደኛ እናትም እዚህ ከሴት ጋር ሲሆን ከአንቺ ጋርም ሲሆን ጥሩ ነገር አይፈጠርም። ገባሽ አይደል? እሷ የጠረጠረች ነው። እናት ደግሞ ዳሚርም ደግሞ ሲቀመጥ ጥሩ አይደለም። እዛ እናት ጋር ሄደው በሰላም ይቀመጥ። ሱመያ ወይ እንዴ በቃ በእናትህ ነው የሚያሰጋት ስለዋሬ ስለሰማት አሁን ከላችሁ ምንም የሚያጣላ ነገር የለም አይደል? የሚያጣላ ነገር ምንድነው? ሀሳብ መጋጨት ነው። ዛሬ ወይ ዛሬ ይኸውላችሁ እናንተ የምትሉት ሌላ ጊዜ ሄድ ነው። እኛም ደግሞ ዛሬ ለምን ዛሬ በዛሬ ሄድበት ምክንያት ትልቅ ነገር አንደኛ እዛ እናት ተጠብቋችሁ ወጥ ያለው ይሄ ልጅ ነገ ከነገ እዚህ በኋላ ቁጥር ደግሞ አንደኛ ብቻውን ያለው እዚህ ከእናንተ ጋር ቢሆን ብቻውን ነው የሚኖረው። እኛስ እናንተ ማሽቶች ናችሁ። እናንተ ሲጀመር ግን ምስጋና ቢሆን አንቺ ኦሊ በእናትህ ነው። አንድ ብቻ እኔ እሄዳለሁ እናቱ ጋር ዛሬ አሁን በቃ አንቺ ዘሽ ነገ ከነገ ወዲያ ለምን ዘሽ የምትሄጂው? እኔ እሄዳለሁ። ስሚ ሱመያ እኛ የምንፈልገው እኛ ወሰድነው አለቲ እሺ ቆይ ከሚጨንቀው አሚር እልሽ ሱመያ እኛ ወሰድነው አንቺ ወሰድሽው ምናምን አይደለም። ዋናው ይሄድ እኮ እሺ አልኩሽ። በቃ እሺ ነገ ወስደዋለሁ። በቃ እሱ ታመጣዋለህ። ሱመያ በነገራችን ላይ እኮ ያረጋችሁትን ውለታ ነገር እኔ ጋር ቢቀመጥማ ደስ ይለኛል። ግን እናት አለቻ እኮ እናቱ ጋር እንወስዳለን እንዴ? እናቱ ጋር እናደርሳለን። እኛ ደውልላት ነው ወስዶ አገናኛታለሁ። የዛሬውኑ ጎትተህ ካልወጣ በቃ አድርሱት። እናንተም እናቱ ጋር አድርሱት። እሱ የሚሻለው ቤቲ የተሰጠን እስካለስ እናቲቷ እዛ እየጠበቀችን ነው አይደል እንዴ? ወስደዋለሁ። ነገ ወስደዋለሁ። ነገ አሁን መስታልኩ እናት አንተ መታገዝ አትችልም። እናት በስልክ ነገናኛታለሁ እንደ እስከ ዛሬ ታግሰው የለ እንዴ? ምን አትታገስ ያለችበትን ነገር ይኸው ሻንጣውን እሱ ራሱ ያዘ። አሚር ናን 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 ናን
ይሄው ወረደ እኮ እሱ። አለ ስነ ስርዓት አይደለም። አንተ በእናትህ ምን ሆነ ነው? ሱመያ ለምን ነው የምንወጣው? ና ና ና አንተ ልጁን ልቀቀው እንዴ! ነገር ብትሆን ተጠያቂው እኔና ቤቲ ነን። በጉልበት ስለሆነ በቃ ነው እንጣ በጉልበት ነው ሄዱታ ምን ይመስላል? ምን ይመስላሉ እነዚህ እንዴ? ወይ አሚር ራሱ ለምን ቦርሳ ነው የምትሰጣቸው? እሱ ራሱ መሄድ ይፈልጋል።